ሰላም ጤና ይስጥልኝ። ዜና እናሰማለን። በቅድሚያም አርዕስተ ዜና። የአሜሪካና የኢራን ስምምነት እስራኤልን አደጋ ውስጥ እንደጣለ ተዘገበ። ድምፃዊ ሰሜ ባላገሩ ሰማይ በለው ሕይወት ማለፉን ተከትሎ ብዙ ድምፃውያን ሀዘናቸውን ገለጹ። ዜናውን በዝርዝር እናሰማለን። የአሜሪካና ኢራን ስምምነት የዩናይትድ ስቴትስ ምክትል ፕሬዚዳንት ጄዲ ቫንስ አዲሱ አጠቃላይ ስምምነት አንድ ገጽ ከግማሽ ገደማ እንደሚሸፍንና ዝርዝር ድርድሮች እንደሚቀጥሉ ገልጸዋል። የአሜሪካና ኢራን ድንገተኛ ስምምነት ተከትሎ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ከፍተኛ የፖለቲካ ፈተና ገጥሟቸዋል። እስራኤል በሊባኖስ ላይ የምትፈጽመው የትኛውም አይነት ጥቃት ከአሜሪካ ጋር የተደረሰውን የመግባቢያ ስምምነት የሚጥስ ነው ስትል ኢራን አስጠነቀቀች። የኢራኑ የውጭ ጉዳይ ሚኒስትር አባስ አርጊቺ እንዳሉት ስምምነቱ ሲደርስ በአንድ በኩል ኢራንና ሂዝቦላ፣ በሌላ በኩል ደግሞ አሜሪካና እስራኤል ሆነው ነው በማለት የእስራኤል ጥቃት እንዲቆም በከፍተኛ ቁጣ አሳስበዋል። በኢትዮጵያ ባህላዊ ሙዚቃ ስመጥር ከሆኑ ድምፃውያን መካከል ሰማኝ በለው ተጠቃሽ ነው። ሰኔ 8 ቀን 2018 ትላንት ከዚህ ዓለም በሞት የተለየው ድምፃዊ ሰሜ ባላገሩ በሚለው የመድረክ ስሙ ይታወቃል። ሰማኝ በለው ብዙ የሥራ ባልደረቦቹ ጥልቅ ሐዘናቸውን የገለጹለት ሲሆን ይሁኔ በላይ፣ ታዋቂውና ተወዳጁ ቴዲ አፍሮ ይገኙበታል። የአምባሰሏ ንግሥት ማሪቱ ለገሰ በሰማኝ ሞት የተሰማትን ጥልቅ ሐዘን ገልጻ የባህል ንጉሥ ነበር ስትል ገልጸዋለች። ድምፃዊ አስቻለ ፈጠነ በጣም ጎበዝ የባህል አምባሳደራችን ነበር ብሎታል። ብዙ ድምፃውያን ለሰማኝ በለው ያላቸውን ስሜት ለቢቢሲ ገልጸዋል። ታዋቂው ዜና አቅራቢ አለምነህ ዋሴ ደግሞ ሰማኝ ካለ ሁሌ ዓመት በዓል ነው ያለ ሲሆን፣ ጌጡ ተመስገን በገጹ ደግሞ ከአሜሪካ ለስራት ወደ ሀገሩ የገባው ታዋቂው ድምፃዊ ሰማኝ በለው በሚል አጭር ጽሑፍ አቅርበዋል። የኢትዮጵያ የሙዚቃ ታሪክ ብዙ ታላላቅ ድምፃውያን አስታውቆናል። ከነዚህ መካከል በድምፁ በቀልድና ጨዋታው፣ በውዝዋዜው፣ በስራዎቹና በአጠቃላይ ስብዕናው በብዙ የኢትዮጵያን ልብ ውስጥ የተቀመጠው ዝነኛው አንጋፋውና ድምፃዊ ሰማኝ በለው አንዱ ነው። አድናቂዎቹ ሰሚ ባላገሩ ይሉታል። ሰሚ በስራው ሳይሆን በታማኝነቱም ይታወሳል። በ1994 ዓ ም በአዲስ አበባ በአምቢስ ድልድይ አካባቢ የመኪና አደጋ ያጋጥመዋል። በዚህ አሳዛኝ የመኪና አደጋ ክስተት ጓደኛው አብሮት የነበረው ታዋቂው የግጥምና ዜማ ደራሲ ግሩም ተስፋዬ ሕይወቱን ያጣል። በዚህም ምክንያት ሰሜ በቸልተኝነት መኪና በማሽከርከር በሚል ይከሰስና ክሱ ወደ ገንዘብ ይቀየርለትና ገንዘቡን ከፍሎ ወደ አሜሪካ ሀገር ለተለያዩ ስራ እና የሙዚቃ ስራዎች ያቀናል። ስለዚህ በቸልተኝነት መኪና በማሽከርከር የሰው ሕይወት እንዲጠፋ አድርጓል የተባለው ሰሜ ክሱ በገንዘብ ላይ ብቻ ሳይሆን ፍርድ ቤት ወደ 5 ዓመት ጽኑ እስራት ይፈርድበታል። በዚያን ጊዜ ከሙዚቃ ስራዎቹ ጋር በተያያዘ ሰሜ ባላገሩ አሜሪካን ሀገር ነበረም። ብዙዎቹ በሰሜ ቦታ ቢሆኑ የለም እዚሁ አሜሪካ ልቅር አልታሰርም ይሉ ነበር። ሰሜ ግን ከራሱ ጋር ተሟገተም፣ አወጣም አወረደም፣ አንድ ነገርም አደረገ። ይሄም ወደ ሀገሩ ተመልሶ መኖር። ከዛም ወደ ሀገሩ መጣና በህሊናው የኖረ ባለተሰጥኦ ሰው በፈቃዱ እስር ቤት ገባም። በእስር ቤት ውስጥ የነበረው ባህሪ ብዙዎችን አስደነቀ። ሰሜ እንዲህ ነበረ፣ ጨዋታ አዋቂ፣ ወግ አዋቂ። ከሚገርማችሁ ነገር በአንድ ወቅት ከአንድ ጋዜጠኛ ጋር ባደረገው ቆይታ አንድ ኮሰስ ያለ ጎጆ ቤት ገባ። በኋላ ሴትዮዋ አላመነችም። እረፏ በለኝ አለች። አላይተኝ አይ ሰሜ ነፍሱን ይማረውና በጣም ነገር አዋቂ ነው፣ እንዴት እዚህ ቤት ይገባል በሚል ነው ሴትዮዋ እረፏ በለኝ አለችው። እንግዲህ ሰማኝ በለው ነፍሱን ይማረውና የ4 ዓመት ልጆች አባትም ነበረ። ታዋቂው አንጋፋው ጋዜጠኛም አለምነህ ዋሴ ምን ይለዋል? ሰማኝ ካለ ሁሌ በዓል ነው ይላል፣ ድምቀት ነው ይላል። ውዝዋዜው፣ አዘፋፈኑ፣ እይታው፣ ነገር አለሙ፣ ተጫዋችነቱ በጣም የሚገርም ነበረ ይለዋል። እና እረውሆ በለኝ አለቻለ። በጣም ነው የገረመውና ከዛ ሲሽሯል አልኳት አለ።
በቃ ይሄ ያለ አይደለ ያልጠበቀችው ነው። ኮሰስ ያለ ጎጆ ነው። ይመጣል ብላ አላሰበችም አለ ምናምን ከተር ያለች ሽሮ ስር ይለኛል እና አንድ ቆፍጣን ያለ ባላገር መጣለ። ከዛ ምግብ አለ አላት አለ። አዎ ብላ አቀረበችለት አለ። ከዛ ምግቡን እንዲበጁ እንትን እያደረገ በየአይነቱ አላ ስንት ነው አላት አለ። 30 ብር አለች አለ። 10 ብር ልብላው? ኖ ኖ ኖ 30 ብር ነው አለችው አለ። ከዛ ምን ሳኳለ ምን ያስቃል አለኝ አለ። ኮስተር ያው ምግቡን አንዴ ነካክተዋልና ምን ልታደርገው ነው ምናምን ስለው ማን ወጡን አድርጌ ብሏታል አለና መጨረሻ ላይ በል ብላ እኔ እከፍላለሁ ስለው የታውቀኝ አለኝ አለ። አይዞ ወዳጄ ነህ ወገኔ ነህ ወንድሜ ነህ ብዬ ጋበዝኩትና አውቀኸው ነው ስትለው ማነው አላወቅኩትም አላወቀኝም ነበር አለ። ከዛ ሰሜ ባላገሩ እኮ ነው አለ ሽመሉን ጥሎ እና ሰማኝ በጣም ጨዋታ አዋቂ ቀልድ አዋቂ ሞቱ ብዙዎችን በሀዘን ድባቴ ውስጥ የጣለ ታላቅ ሰው ነበረ። እንግዲህ ከሁሉ የሚገርመው ይሄ ትልቅ ስብዕና ነው የሚያሳየው። አሜሪካን ሀገር በሄደበት ና ትታሰራለህ፣ ቅጣቱ በብር ብቻ ሳይሆን በስርዓት ነው ሲሉት መጦ የታሰረ ሰው መሆኑ በጣም ለየት ያደርገዋል። በጣም ግራም ያጋባኝ ነገር አሁን ብዙ ዘፋኞች ይሞታሉ። በእርግጥ ሰው ሟች ነው፣ ሁሉም ይሞታል። ግን ከሞታቸው በስተጀርባ ምንድን ነው ያለው? ለምሳሌ በቅርቡ ያጣነው ታዋቂው አርቲስት ነፃነት ወርቅነህ አለ። ማዲንጎ አፈወርቅን ድንገት ሂደው ሐኪም ቤት ሞቱ ሲባል እንሰማለን። በብዛት ያው ብዙ ጊዜ አርቲስቶች ሲሞቱ ብር ይለመንላቸዋል፣ ታሟን ይባላል፣ ወይ ታክመው ይድናሉ ወይ ይሞታሉ። የእነዚህ ግን ድንገተኛ ሲሆን ህዝቡን በጣም ያስደነግጣል። የታምራት ድምፃዊ ታምራት፣ አርቲስት ታምራት፣ ማዲንጎ፣ ባባ የሚባለው አርቲስት እና ብዙ ጥሩ ሰዎችን እያጣነ ነው። እንግዲህ እግዚአብሔር ነፍሳቸውን በአጸደ ገነት ያሳርፍ፣ ከአብርሃም ከይስሐቅ ከደጋጎች ጎን ያስቀምጥ። ያው ሰው ሟች ነው፣ እስካለን ድረስ መረዳዳት ነው ያለብን። ሞታችን እንደማይቀር አውቀን መስራት ነው ያለብን ለማለት ያህል ነው። ክቡራትና ክቡራን እንግዲህ ዜናዎችን ለማጠቃለል ያህል የአሜሪካና ኢራን ስምምነት ዩናይትድ ስቴትስ እና ኢራን በመስማማት ላይ እንደሚገኙ፣ ይሄ ደግሞ ከፍተኛ አደጋ ለእስራኤል እንዳደረሰ እንዲሁም እስራኤል በሊባኖስ ላይ የምትፈጽመው ጥቃት አጠናክራ እንደቀጠለች እና ይህ ነገር ደግሞ የሁለቱን የአሜሪካና የኢራንን ስምምነት አደጋ ውስጥ እንደሚጥል ተዘግቧል። ሌላው ስምምነቱ ሲደርስ በአንድ በኩል ኢራንና ሂዝቦላ፣ በሌላ በኩል ደግሞ አሜሪካና እስራኤል ሆኖ በማለት የእስራኤል ጥቃት እንዲቆም በጥብቅ እንዳሳሰቡ ተገልጿል። ዜናዎቻችንና መረጃዎቻችን የነበሩ ተከዜ ቲዩብን ላይክ፣ ሼር እያደረጋችሁ ስለምትደግፉ እናመሰግናለን።